በዛው እንቅልፍ ወስዶኝ ነበር። በሳቅ ገደልሽኝ እኮ አንቺ ጉደኛ። እንዲህ በጥባጭ ነበርሽ እንዴ? አይ ብለሽ ነው ያሸሻት? ዳግም ለቀቀኝ። አንቺ መርዝ! እናትና ልጅ የለየሽ እርጉም! ቆይ ምን አደረገች? ብሌን የት ነው ያለችው? ንገረኝ። መስመርሽን እያለፍሽ ነው። ስለ አባባ አንዲት ቃል እንዳታወሪ፣ አንዲትም ቃል እንዳታወሪ። ቆይ ስለምን ማስደብደብ ነው የምታወሪ? እኔ ነኝ ሰው ቀጥሬ ሰው ማስደብደበው? ቆይ እኔ ምን ሊያደርግልኝ ነው? ምን ሊሰራልኝ ነው ማስደብደበው? ሳሚን አላስደበደብከውም? እንዳወቀች ካወቀ ይገላታል። ስለዚህ እንደምንም ቻል አድርጌ ነገር ያገቸ ነግራታለሁ። ያለው ትለኛል ነበር እንዴ? ከወደድከኝ ንገረኛ። ሳሚሻ ታሪክ ሰራ፣ በኃይሉን ተበቀለው። ሰላም የወንድሟን ክፋት፣ ተንኮል እጅግ የሚገርም አደገኛ ሰው መሆኑን አወቀች። ወንድሜ ጻድቅ ነው፣ ወንድሜ መልካም ሰው ነው እያልኩ የምመሰክርልህ አንገቴን ያስደፋኝና ያዋረድከኝ መሆንህን ተረዳው። እውነቱ ሲገለጽብህ፣ ሀቁ ሲደረስብህ ምን ነው የሰው ህይወት መንጠቅ ፈለግ? ሳሚን ለምንድን ነው ያስደበደብከው? እውነቱን ስለተናገረ ነገሩ እኔም ገምቼና ጠርጥሬ ነበረ። መጀመሪያ ቃል ወደዚህ ቤት ስትመጣ ነበረ ምርመራ ማካሄድ የነበረብኝ። በኃይሉ ወንድሜ ብዬ ስላመንኩ ብቻ ልትኮራ ይገባ ነበረ። አንተ ግን ደካማ ጎኔን ተጠቀምክ። ወንድሜ ካለኝ ሁሉን አምናለሁ ብዬ የምመካብህ ወንድሜ ከሃዲና ከኋላ የምትወጋኝ አደገኛ ድብቅ ዓላማ ያለ ሰው እንደሆነ ተረዳው። ቆይ ምን አረገ ሳሚ? እውነቱን ለእኔ ስለተናገረ ሀቁን ስላረጋገጠ እናትና ልጅ እንዲገናኙ በር ስለከፈተ ነው ወይ ስትል ማንቁርትን ይዘዋለች። ቃል ወይዘሮ ገነት ቤት ይሄዳለች። አንቺ ሌባ ብለሽ በውሸት እናቴ ናት ብለሽ የሄድሽባት ቤት ሌባ ብለሽ ያስወጥተሽኛል። ታዲያ ሌባ ቤት ያሰራለች በማለት ቃልም እዚህ ቤት በፍጹም እንደማትቀመጥ ለዳግም ነገረችው። ዳግምም እንደሷ የምጠላውና እንደሷ የምጸየፈው ሰው የለም፣ ግን ምን ላደርግ አንድ ነገር ሆና ከመጸጸት በኋላ ልቤን ድንጋይ አድርጌ ህመም ነው የሚሆንብኝ እማዬ እባክሽን በማለት ወይዘሮ ገነት ቤት አምጥቷት ነበር። ወይዘሮ ገነትም አጋጣሚውን ተጠቅማበታለች። ዳግምንና ብሌንን ለመለያየት፣ ዳግምና ብሌንን ተስፋ እንዲቆርጡ ለማድረግ። ቃል እንዴት ከዳግም ጋር ተኛች? እንዴት በዚህን ያህል ልክ ልብሷን አውልቃ እሱ ጋር ልተኛ ቻለች? ወይዘሮ ገነት ባንዴ ከሳት ወደ ዳጥ ከሳት ወደ መላክነት ተቀየረች። ዓይንሽን ላፈር እያለች የነበረችው የኔ ልጅ የኔ እህት እያለች እንግዲህ ብዙ ነገር ስትቀባጥር ሴትዮ እያሳሳቀች ልትመርዘኝ ነው እናቴ ምን ሆና ላይ ጨለለች እንዴ እያለ ዳግም ራሱን ይጠይቃል። ወይዘሮ ገነት ይህን አስባ ነው ብሎ ስንቶቻችሁ ገምታችኋል? የእውነት ትልቅ ስተን የሰራችው ወይዘሮ ገነት በጣም ያሳዝናል። በጣም ማለት ነው። የክፋቷ ክፋት ደግሞ ብሌንን ወደ ቤት ነኝ ብላ ብሌን እንድታያቸው ማድረጓ ነው። አስቡት። ምክንያቱም ብሌን ከሱ ላይ ቁርጥ እንዲልላት ስለምትፈልግ ነው። ኤኒዌይ ብሌን ከዳግም ጋር መለያየቷ በጣም አሪፍ ነው። ከሳሚ ጋር ትሆናለች። እንደውም ሳሚ ይጠብቃታል፣ ይንከባከባታል፣ የተሰረቀችው ማንነቷን ይመልስላታል። በቃ ብዙ ነገር። ሰላምም ለሳሚ ያላት አመለካከት ይቀየራል። እንደውም ስለ ወንድም የምታውቀውን ነገር ሁሉንም ነገር እያለች ሜቢ ከሰላም እና ከብሌን ከሳሚ ጋር ብዙ የሚያወሩት ነገር ይኖራል ማለት ነው። ቃል የሷ ልጅ እንዳልሆነች ብሌንም እንደምታውቅና ብሌንን እንዳሰቃዩት ብዙ ነገር እንዳሉት አሁን ሳሚ ምንድነው እድሉን ተጠቅሞ ግልጽ ማድረግ አለበት። ምክንያቱም በኃይሉና ቃል የተደበቀውን ሳሚ ያልነገራቸውን ነገር እየተናገሩ ሊያጣሉት ይችላሉ ማለት ነው። ገና የዳግምና የሳሚ ፍጥጫ አለ። እንዴት እሷን ትነካታለ? እንዴት ከሱ ጋር ትሆኛለች? በማለት ወይዘሮ ሰላም ቃል ልጅ እንደማትሆን የፈጣሪን ጸሎት ደጋግሜ እለምናለሁ፣ ማጸናለሁ። ደግሞ ጸሎትን ይሰማኛል። ያነባሁት እንባ፣ የተንከራተትኩት መንከራተት፣ የተሰደብኩት ስድብ፣ የተናቅኩት ንቀት፣ የተዋረድኩት ውርደት ሁሉንም ፈጣሪ ቁጠርብልኝ። ቃል ልጅ እንዳትሆን ምኞቴ ነው ስትላትን ብሌን አወቃል ያንቺ ልጅ አትሆንም እባክሽን እማዬ የዋህነትሽን አይቶ ፈጣሪ ይፈርድልሻል እያለቻት ነው። ትልቁ እውነት ግን አሁን ቃል የእሷ ልጅ እንዳልሆነች ሁሉም ቢያውቁም የሰላም ልጅ ማናት የሚለው ጥያቄ ሳሚ ጋ ነው እንቆቅልሾ ያለው። ይህ እውነታ በነገው ምዕራፍ ካልተነገራት ሌላ ነገር ተፈጥሮ ሌላ ታሪክ እንዳይፈጠር
ሜቢ ድንገት ብሌን የሆነ ነገር እንዳትሆን፣ ሰላም የሆነ ነገር እንዳትሆን፣ ሳሚ የሆነ ነገር እንዳይሆን ብዙ ነገር ማሰብ ይቻላል። አቶ ኃይሉ ውርደቱን ተከናንቧል። ውርደቱን በሚገባ ቀምሷል። የመልስ ምት አግኝቷል። የጭካኔህን ጭካኔ፣ የግፍህን ግፍ፣ የአረመኔነትን አረመኔነት አይቻለሁ በማለት እንግዲህ ቢሮ ሂዳ ስሙልኝ፣ ይህ ወንድሜ አይደለም አረመኔ፣ ሰው በላ አውሬ፣ ጨካኝ፣ ምረት የሌለው እየሳቀ የሚገል እየሳቀ የሚወጋ ማሰቢያ የሌለው ያለውን አመስግኖ የማይቀበል አባቴ አንተን ሲያርቅ የነበረው ስግብግብነትህን፣ ጨካኝ አረመኔነትን ስላወቀ ነው። አባት በደንብ ተረድቶሃል። ግን አንተ ምን አይነት ሰው ነህ ስትል እጅግ ልቧ ተሰብሮ ከህይወቴ ውጣ ከልቤ ፍቅ ያለው ብለዋለች። ዳግም በትክክል ለብሌን እናትሽ ሰላም ናት ብሎ ሊነግራት ነው ወይስ ብሌን ከቃልና ከዳግም ጋር ቃል አብረው ተኝተው ስላየቻቸው ልቧ ተሰብሮ ቀጠሮውን ረስታው ሳትሄድ ትቀር ይሆን? በጣም አጓጊ፣ በጣም ልብ አንጠልጣይ፣ በጣም የሚያሳዝን ነገር ነው። ሜቢ ብሌን በዚህ መጠን ከዳግም ጋር ባይለያዩ መልካም ነበረ። እንግዲህ የዳግምና የሳሚ ፍጥጫ በቀጣይ ምዕራፎች የምናይበት ነው። አቶ ኃይሉ ኦልሬዲ ውርደቱን ተከናንቦ ሁሉንም አምኖ እጁን ለህግ መስጠት አለበት የሚል እምነት አለኝ። ምን የሚፈጠር ይመስላችኋል? እህቱ እኝክ አድርጋ ከጣለችው፣ ውርደቱን ካዋረደችው፣ ወንጀሉን ካጋለጠችበት አምኖ ይቅር በይኝ ሊላት ይችላል። ግን ሰላም ብሌን ልጇ እንደሆነች እንኳን ስታውቅ ምን እንደሚፈጠር አስቡት። የሞት ሞቷን ነው የምትመኘው። እሷ ልጇ እንደሆነች ደስ ቢላትም የወንድሟን አረመኔነት፣ ካዲነት፣ ጨካኝነት በደንብ ነው የሚገባት። እጅግ ያሳዝናል። እጅግ ልብ ይሰብራል። የተነፋፈቁ እናትና ልጅ ልባቸው ተገናኝቶ በአካል የተራራቁት፣ አይምሯቸው ተቀራርቦ በአካል የተነፋፈቁት መቼውን የሚገናኙት? ሳሚ ጀግና፣ በርታ፣ እንዳትረታ፣ በኃይሉን ላይመለስ ዘብጥያ ያስወረደው፣ ላይነሳ ሰባብረህ ጣለው። ሁላችንም በጉጉት እንጠብቀዋለን።